በቃን መሮናል። በቃ የማንቸስተር ዩናይትድ ደጋፊዎች መሮናል የምንልበት ደረጃ ላይ ነው ያለው። እየሆነ ያለው ነገር በጣም ያስጠላል። ክለቡ ያለበት ደረጃ ነው እየሆኑ ያሉ ነገሮች በሙሉ አሰልጣኙ የሚሰራው ነገር ተጫዋቾቹ መች በጨዋታው ላይ አክት እንደሚያደርጉ ሪአክት እንደሚያደርጉ ወደ ጨዋታው አሁን በትናንትናው ጨዋታው በጣም የሚያሳዝን የሚያስጠላ ነገር ነው ሲያደርጉ የነበረው። ጨዋታውን ሳይ ካሁን አሪፍ ይሆናሉ ይነሳሳሉ ይነቃቃሉ ብዬስጠብ 90 ደቂቃ በሙሉ የፈዘዘ ቡድን ታክቲክ የሌለው ሲስተም የሌለው ወይም ለወጣቶች እድል የማይሰጥ ቡድን የሆነ ተስፋ የሌለው በጣም የሚያስጠላ ደረጃ ላይ ነው ቡድኑ ያለው። እንግዲህ በጣም እየተማረረ ነው ደጋፊ የሚገኘው። እኔ ራሱ በጣም እየተማረርኩ ያሉበት ሰዓት ነው ያለው። አሁን እንግዲህ ስለ ጨዋታው ምን ማለት ይቻላል? ምን ማለት ይቻላል? ታክቲካል ዋይዝ ብትሄዱ የቀየራቸው ቀያሪዎችን ብታዩ ከፕሬስ ኮንፈረንስ ላይ ቀደም ብሎ የሰጠውን ስለ ሜኑ የተናገረውን ንግግር ሲሰሙ ከዛ በኋላ የሚናገረውን ሲሰሙ እኔ በዚህ አሰልጣኝ ተስፋ ወደ መቁረጥ እየደረስኩ ነኝ። እኔ ከሞሪኒዮ ከቫናል ጀምሮ በሞይስ ጊዜ ሞይስ ሳክ ይደረግ ይባረር ስል ነበር። ግን በቫናልም በሞሪኒዮ በቴናግም በሶልሻየርም ጊዜ እንዲባረሩ አልፈለኩም ነበር። እድል እንዲሰጣቸውና እንዲቆዩ ፈልግ ነበር። ለምን የሆነ አንዳንድ ነገሮች አሉ የሚይዙ። አሁን በቴናግ ብዙ ሰዎች ቴናግ አውት በሚሉበት ሰዓት ላይ ቴናግ በቆየት አለበት ብዬ እየተከራከርኩ ነበር። ቢያንስ አመቱን የተባረረበትን የዛሬን አመት ሙሉን እንዴትም ብሎ ጨርሶ ማሳየት አለበት አዲስ ማናጅመንት ከመጣው ጋር ብዬ ስከራከር ነበር። ግን አሁን ባሞሪ ምንም አንገሸገሸን እኮ አሁንማ ምን እንደምል አልገባኝም። በቃ አሁን እንግዲህ የውሳኔ ሰዓት ላይ ደርሰናል። እኔ የውሳኔ ሰዓት ላይ ቡድኑ ውሳኔ የሚወሰንበት ሰዓት ላይ ደርሷል። አሁን 3 ውሳኔ ይሄ ቡድን መወሰን አለበት። ይሄ ክለብ የመጀመሪያው ትልቁ ውሳኔ ምንድነው? ባለቤቶቹ ለቆ መውጣት አለበት። ግሌዘርን ብትሏቸው ኢኒዮስን ብትላቸው ሁለቱም ይሄን ክለብ ለቆ እንዲጠፉልን ነው የምንፈልገው። እንግዲህ የማንቸስተር ዩናይትድ ደጋፊዎች በየገባችሁ በሶሻል ሚዲያዎች ላይ በተላልቅ የውጭ ሚዲያዎች ላይ ለምሳሌ እንደ ዩናይትድ ስታንድ ምናምን እየገባችሁ አሞሪን አውት ስላልተጀመረ እስካሁን ድረስ አሞሪን አውት እስኪጀመር ድረስ ባለቤቶቹ ግሌዘር አውት ኢኒዮስ አውት መጀመር አለበት። በቻላችሁት አቅም ይሄ ግድ ነው። አሁን የመጀመሪያው ውሳኔ ሊሆን የሚችለው ምንድነው? ባለቤቶቹ እንዲለቁ ነው። ይሄ ግን ይሆናል ብላችሁ ታስባላችሁ ነው? አሁን ባለቤቶቹ ስታዲየም መገንባት ነው የሚያስቡት። ስታዲየም ገንብቶ ከማንቸስተር ዩናይትድ የሚገኘው ጥቅም አይደለም። ኢንተርናሽናል ዋይስ በዓለም አቀፍ ደረጃ ትልቅ የሆነ ብራንድ ነው። በሰሞኑም እንደውም አንድ ጋዜጠኛ ኢትዮጵያ ብራንድ የሆነ ክለብ ሲለበር እውነቱን ነው። ማንቸስተር ዩናይትድ ብራንድ ነው። በብራንዱ እየሸቀሉበት ነው ያሉት እነ ኢኒዮስ እነ ግሌዘር። ለዚህ ባለቤቶቹ በቀላሉ ይለቃሉ ብዬ አላስብም። ለዚህ ሌላው ምርጫ ምንድን ሊሆን የሚችለው? ሁለተኛው ምርጫ ምንድነው? ተጫዋቾቹን ያረጁ የበሰበሱ ተጫዋቾች እነዚህን ተጫዋቾች ይሄ ቡድን በቃሊል እዚህ ክለብ ውስጥ 3 እና 4 ተጫዋች ያባረሩ ተጫዋች አሉ። ለምሳሌ ዳሎትን ከሞሪኖ ጀምሮ ስንት ተጫዋች ሉክ ሾው፣ ብሩኖ፣ ማጓየር በጣም እኮ ካሲሜሮ እነዚህ ተጫዋቾች አንደኛ ያረጁ ናቸው። ይሄ ሁሉ ተጫዋች ጥቅም ማይሰጥ ተጫዋች ጥቅም የሌላቸው ይሄን ሁሉ አመት በውድቀት ስፔሻላይዝድ ያደርግ ብሩኖ ከመጣ ማንቸስተር ዩናይትድ ያገኘው ጥቅም ምንድነው? ጎል አሲስት ምናምን ያደርጋል። በቃ ምንም ጥቅም የለው። የሱ ጎልና የሱ አሲስት ክለቡን ወደ ትልቅ ቦታ ካልመራ ምንድነው ጥቅሙ? እነዚህ ተጫዋቾች ብሩኖ፣ ካሲሜሮ፣ ሾው፣ ዳሎት፣ ማጓየር፣ ማውንት፣ ዘርክሲ ተጠራርጎ ይሄ ክለብ ለቆ መውጣት አለባቸው። አሁን በየሶሻል ሚዲያው በየምኑ በቃን እነዚህ ተጫዋቾች በቁን ማለት ደጋፊ መጀመር አለበት። ሌላው እንግዲህ አማራጭና ቀላሉ አማራጭ ምንድነው? አሞሪንን ማባረር ነው። እንግዲህ ይሄ ቀላሉ ምርጫ ነው። ተጫዋቾቹ ብዙ ናቸው፣ በማባረር ይከብዳል። ክለብ ባለቤቶቹም ይለቁ አይደለም። ሶስተኛውና ግድ የሆነው ምርጫ አሞሪን ነው። አሞሪንን ሲስተሙን አይቀይርም። አንድ
ሲስተሙ ውጤት እያመጣ አይደለም። ሁለት ለሲስተሙ በጣም ጥሩ የሆኑ ተጫዋቾችንና ማሸነፍ ስለምፈልግ ነው መመርጣቸው አለ። ሜኑን ለምን አትመርጥም ሲባል እንደዛ ካለ በኋላ ማሸነፍ ሲገባው ተሸነፈ፣ አቻ ወጣ። በኤቨርተን ተሸነፈ። ማግኘት ካለበት በጣም ቀላል ጨዋታዎች፣ ሁለት ቀላል ጨዋታዎች 6 ነጥብ 1 ነጥብ ነው ያገኘው ይሄ ቡድን። አይናፋር የሆነ ነው ቶፕ 4 ለመፎካከር። እስከ መቼ ነው ይሄ ነገር የሚቀጥለው? ዩናይትዳውያን እስከ መቼ ነው? በጣም አስቸጋሪ ነገር ነው። እንግዲህ የአሞሪን መሰናበት አይቀሬ ይመስላል። ማይቀር ነገር ነው። አሞሪን መባረሩ አይቀርም። አሞሪን ከተባረረ አብረውት ግን ዊልኮክስ በራዳ መባረር አለበት። አሁን ዊልኮክስ እኮ በሳውዛምፕተን 1 አመት ነው ያለው። ከዛ በኋላ በሲቲ ቤት ደግሞ ከዛ በፊት የ1 አመት ምናምን ልምድ ነው ያለው። ምንም ልምድ የሌለው በቃ ዊልኮክስ እንግሊዛዊ ስለሆነ ተክቦ ምናምን እዚህ ደረጃ ላይ ተቀመጠው። በራዳ እኮ የማንቸስተር ሲቲ ሲኢኦ አይደለም ሲኦኦ ነው የነበረ ነው። ይሄን ሰው አምጥተን ዊልኮክስ እነዚህ ምርጥ ተብሎ ነው የመጡት። ምንድነው እያየን ያለ ነው? ምንድነው ዲማንድ ለምን ያደርጉ? ይሄን 3-4 ጨዋታ ሊቨርፑል ምንድነው ያደረገው? ቀጥታ እኮ ማስጠንቀቂያ ነው የሰጠው ለአሰልጣኙ። ማስጠንቀቂያ ነው። በዚህ 2-3 ጨዋታ ውጤት ማትቀይር ከሆነ ሳላን የመሰለ ተጫዋች ቤንች ኮርዷል። ሳላ የዛሬ ዓመት የነበረበትን የዛሬ 2 ዓመት የነበረበትን ዋንጫ ፕሪሚየር ሊግ የዛሬ ዓመት እኮ ዋንጫ ያነሳ ተጫዋች ነው ሳላ ወደ ቤንች ወርዷል። ሊቨርፑል ወደ ውጤት መስመር እያስተካከለ ነው። ሰውየው ማስጠንቀቂያ ተሰጥቶታል። አሞሪን ለምንድን ነው ማስጠንቀቂያ ማይሰጠው? 3 ዓመት ፍሪ ራይድ ዝም ብሎ ለምንድን ነው የሚሰጠው? ፍሪ ራይድ ነፃ የሆነ እንትን ይሄ ነገር መቅረት አለበት። አሞሪን በዚህ ሰዓት እኔ መባረር ወይም መልቀቅ አለበት ብዬ አላስብም። ጊዜው ገና ነው። እስካሁንም አሞሪን አውት ወደሚለው ነገርም መሄድም አልፈልግም። ግን አሁን አሞሪን ራሱን ሳክ ወደ ማባረር እየደረሰ ነው። እንግዲህ እናንተ ምን ትላላችሁ? አሞሪን ይባረር ትላላችሁ? በዚህ ሰዓት በቃው 1 አመት ከበቂ በላይ ነው ያሳየው ትላላችሁ? አይ እድል ይሰጡ ትላላችሁ? እስቲ በኮሜንት እየገባችሁ ይቆይ አይቆይ የሚለውን አሳውቁን። ግን እስቲ በመረጃ ነው ያለውን ሁኔታ አሞሪን ከማንቸስተር ዩናይትድ በቅርብ ጊዜ ከነበረው አሰልጣኞች ጋር የማሸነፍ ንጻሬውን ወይ ዊን ሬሾውን እስቲ ለምሳሌ ሞሪኒዮ በ58% ዊን ሬሾ ነው የተባረረው። ኦሊ ጋናር ሶልሻየር 54% አለው። ቫን ሃል 52% አለው። ቴናግ 52% አለው። ዴቪድ ሞይስ ራሱ 50% ዊን ሬሾ አለው። አሞሪን ስንት ዊን ሬሾ ነው ያለው? 36%። እሱንም በዚህ ዓመት በፕሪሚየር ሊጉ ብቻ 42% አለው። የዛሬ ዓመቱ ምናምን የነ ግሪስቢ ምናምን ሲጨምር ወደ 30 ይወርዳል። 36% ማለት በጣም አሳፋሪ ሆነ ነው። በማንቸስተር ዩናይትድ ደረጃ 36%። በዚህ ዓመት አንድ ክሊን ሺት ብቻ ነው ይሄ ቡድን የጠበቀው። በጣም መጥፎ ቦታ ላይ ነው ያለነው። እንግዲህ የትናንትን ጨዋታው ትንተና ማድረግ ታክቲካዊ ምናምን ነገሮችን ማውራት ይሄን ቢያደርግ ማለት አይቻልም። ለምን አሰልጣኙ ራሱ ባያዝድ የሆነ ነው። ተጫዋቾችን በራሱ ፌቨራይት አድርጎ ነው የሚመርጠው። ብሩኖ ፌቨራይቱ ነው፣ ዳሎት ፌቨራይቱ ነው። ባሱ ስር ወስዶ ግን በመኪናው የሚያስገጫቸው እነ ዮሮን ነው እነ ዶርጉን ነው። ዶርጉ ምንድነው ሲለው የነበረው ኢንተርቪው ቃለ መጠይቅ ላይ በጣም እኮ ያሳዝናል። እነ ሜኑን ነው ድል ማይሰጣቸው። አሁን እንግዲህ ማንቸስተር ዩናይትድ ያለበት ነገር በጣም አሳሳቢ ነው። ቀጣይ እንግዲህ ከማን ጋር የምንጫወት ነው የሚመስላችሁ? ኮልቭስ ጋር። ቴናግ በዌስት ሃም ነው ተሸንፎ የተባረረው። የምታስታውሱ ሆነ ሶልሻየር ከቴናግ በፊት የነበረው በዋትፎርድ ዌስት ሃም ዋትፎርድ ዌይ
ዌስትሃም፣ ዋትፎርድ፣ አሞሪም፣ ወልቭስ። ደብሊው ስራዋን ልትሰራ ነው። በወልቭስ የሚሸነፍ ከሆነ እመኑኝ አሞሪም ይባረራል። ምንም አይነት እድል አይሰጡት። በቃ በወልቭስ የሚሸነፍ ከሆነ ወልቭስ እንግዲህ ዘንድሮ ያለበትን አቋም 2 ነጥብ ብቻ ነው ያለው። ምንም ጨዋታ አላሸነፈም። በወልቭስ ሰኞ ከወልቭስ ጋር የሚያደርገው ጨዋታ አለ። በዛ ጨዋታ የማያሸንፍ ከሆነ አሞሪም ይባረራል። እንግዲህ የማንቸስተር ዩናይትድ ደጋፊዎች ቅድም እንዳልኳችሁ በቻላችሁ ታቅም በየሶሻል ሚዲያው እኛ ኢንተርናሽናል ቋንቋ አይደለም በአማርኛ ነው የምናወራው፣ ቢሆንም በቻላችሁ ታቅም እየገባችሁ we need change እያሉ ተቃውሞ መጀመር አለበት ማንቸስተር ዩናይትድ ደጋፊ እያስባለሁ። ተቃውሞ 3 ነገር ላይ መሆን አለበት። ተጫዋቾቹ እነማን ላይ? የበሰበሱት ተጫዋቾች እነ ብሩኖ፣ እነ ማጓየር፣ እነ ሉክ ሾው ላይ፣ ባለቤቶቹ ላይ፣ ራሱ አሞሪም ላይ መሆን አለበት ብዬ አስባለሁ። እንግዲህ እስካሁን ስለተከታተላችሁኝ አመሰግናለሁ። ምን ማለት እንደምችል አላቅም። በጣም መጥፎ ቦታ ላይ ነው ያለነው። እድሎች ሌላ ክለቦች እድል እየሰጡን ነው። ማንቸስተር ዩናይትድ ግን የሚሰጠውን እድል በእጁ ግራብ ማድረግ እየቻለ አይደለም። ማንቸስተር ዩናይትድ እንግዲህ አሳዛኝ ደረጃ ላይ ያለነው፣ እኛም እንግዲህ እየተቃጠልን ነው ያለነው። ስለተከታተላችሁኝ አመሰግናለሁ። ግሎሪ ዩናይትድ፣ ግሎሪ